የፌዴራል ዋና ኦዲተር በርካታ ግኝቶች የተመላከቱበትን የ2017 በጀት ዓመት የፋይናንስና የክዋኔ ኦዲት ሪፖርት ከሰሞኑ ለሕዝብ እንደራሴዎች ምክር ቤት አቅርቧል። የ163 ተቋማት የፋይናንስና 39 የክዋኔ ኦዲት ግኝቶችን የተካተተበትን የዝን ሪፖርት ዋና ግኝቶች ሪፖርተራችን ኤርሚያስ በጋሻው መለስ አድርጎ የሚያስቃኘን ይሆናል። የፌዴራል ዋና ኦዲተር በአዋጅ በተሰጠው ተግባርና ኃላፊነት መሰረት የፌዴራል መንግስት ባለበጀት መስሪያ ቤቶችን የ2017 የፋይናንስና የክዋኔ ኦዲት አከናውኖ ሪፖርቱን በዚህ ባሳለፍነው ሳምንት ነበር ለሕዝብ እንደራሴዎች ምክር ቤት ያቀረበው። ሪፖርቱ የ163 ተቋማትን የፋይናንስ ኦዲትና የ39 ተቋማትን የክዋኔ ኦዲት ያካተተ ሲሆን በመንግስት ለዓመቱ ከተመደበው 1.5 ትሪሊየን ውስጥ 99 ከመቶውን መሸፈን እንደተቻለም ዋና ኦዲተር መሰረት ዳምጤ ሪፖርቱን ባቀረቡበት ጊዜ አስታውቀዋል። የ2017 የኦዲት ግኝት ሪፖርት እንደ ከዚህ ቀደሞቹ ሁሉ በሚሊዮኖችና በቢሊዮኖች የብር አሃዞች የተሞላ ነበር። በሪፖርቱ ላይ እንደተመላከተው በ2016 አላግባብ የተፈጸሙ ክፍያዎች በመሆናቸው ተመላሽ እንዲደረጉ አስተያየት ከተሰጠባቸው 21.5 ቢሊዮን ብር ውስጥ 14.9 ቢሊዮን ብሩ አሁንም አለመመለሱ ተጠቅሷል። በ2016 ማስረጃ ሊቀርብላቸው ይገባል ተብሎ አስተያየት ከተሰጠባቸው የተፈጸሙ ክፍያዎች መካከልም 98 ከመቶ ማስረጃ አልቀረበላቸውም ነው የተባለው። በ2016 እና ከዛ በፊት ባሉት በጀት ዓመታት ሂሳብ ኦዲት ግኝቶች ማሻሻያ ሀሳብ መሰረት የተሟላ ሰነድ ማስረጃ ሳይቀርብላቸው ለተፈጸሙ ክፍያዎች ማስረጃ የቀረበላቸው መሆኑን ለማረጋገጥ ኦዲት ሲደረግ በ35 መስሪያ ቤቶች ማስረጃ ሊቀርብለት ከሚገባው በጠቅላላው 2.9 ቢሊዮን ውስጥ ለ51.3 ሚሊዮን ማስረጃ የቀረበለት ሲሆን ለብር 2.8 ቢሊዮን ማስረጃ ያልቀረበለት መሆኑን ማረጋገጥ ተችሏል። በቂ ማስረጃ ሳይቀርብላቸው በውጪ የተመዘገቡ 1.1 ቢሊዮን ብር፣ ደንብና መመሪያ ያልተከተለ ወጪ ደግሞ 57 ሚሊዮን ብር በተለይ በተለያዩ ዩኒቨርሲቲዎችና በተለያዩ የመንግስት ተቋማት ላይ ታይቷል። ከስራ ለለቀቁ ሰራተኞች ደሞዝ የከፈሉ ተቋማት በዘንድሮም የኦዲት ሪፖርት ላይ ተስተውለዋል። በ2017 በጀት ዓመት ደንብና መመሪያን ሳይከተል ክፍያ ከፈጸሙ መስሪያ ቤቶች መካከል ባህር ዳር ዩኒቨርሲቲ 17.7 ሚሊዮን፣ ሀሮማያ ዩኒቨርሲቲ 7.1 ሚሊዮን፣ የማሪታይም ባለስልጣን 7 ሚሊዮን 82 ሺህ፣ አርሲ ዩኒቨርሲቲ 4.9 ሚሊዮን፣ መቀሌ ዩኒቨርሲቲ 4.7 ሚሊዮን፣ መደወላቡ ዩኒቨርሲቲ 4.2 ሚሊዮን ከፍተኛውን ድርሻ ይዘዋል። በዚህ በጀት ዓመትም በመስሪያ ቤቱ ለሌሉና ከስራ ለተሰናበቱ ሰራተኞች የደሞዝ ክፍያ ከፈጸሙት ተቋማት መካከል የኢትዮጵያ ስፖርት አካዳሚ ብር 437 ሺህ፣ የአምቦ ዩኒቨርሲቲ 115 ሺህ፣ የአዲስ አበባ ዩኒቨርሲቲ 93 ሺህ፣ የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል 72 ሺህ፣ የጋምቤላ ዩኒቨርሲቲ 67 ሺህ ዋናዎቹ ናቸው። የመንግስትን የግዢ መመሪያና ደንብ ሳይጠብቁ ግዢ መፈጸምም የኦዲት ግኝት ሪፖርቱ ዋነኛ አካል ነበር። ሪፖርቱ እንዳሳየው 1.2 ቢሊዮን ብር የወጣባቸው ግዢዎች የመንግስትን የግዢ መመሪያና ደንብ ሳይጠብቁ ተከናውነዋል። የተለያዩ ተቋማት አገልግሎት ሰጥተው መሰብሰብ ይገባቸው የነበሩ የአገልግሎት ክፍያዎችና ገቢዎችም በ2017 የኦዲት ሪፖርት ውስጥ ተካቷል። በኦዲት ሪፖርቶች ላይ በተደጋጋሚ የሚቀርበውን ይህን የተሰብሳቢ ገንዘብ ጉዳይ ዋና ኦዲተር መሰረት ዳምጤ መፍትሄ ያሻዋል ሲሉ ተከታዩን ሰንዝረዋል። ሌላው ከዚህ ከተሰብሳቢ ሂሳብ ጋር በተመለከተ ባለፈው ዓመት ታስታውሱ ከሆነ ወደ 32.9 ቢሊዮን ነው። በዚህ ዓመት ከፍተኛ ለውጥ ነው የታየው። 50% ነው የቀነሰ፣ ወደ 16.3 ቢሊዮን ቅናሽ አሳይቷል። እየወረደ ነው ማለት ነው። ግን ይህም ገንዘብ ቢሆን መሰብሰብ አለበት። አላግባብ የመንግስትን የሌለውን ገንዘብ አለኝ ብሎ ፋይናንሻል ስቴትመንቱን ማሳበጥ የለበትም። በዚህ ላይ አሁን ፊት ለፊት የሚታዩኛል የገንዘብ ሚኒስተሩ አሉ። ይሄ የገንዘብ ሚኒስተር ቆራጥ እርምጃ ከወሰደ በሚቀጥለው ዓመት ዜሮ ማድረግ ይቻላል። በጀት በእጁ ነው ያለው። ተሰብሳቢ ሂሳብ ያለባቸውን በጀት ይዞ እንዲሰበሰብ ማድረግ ይችላል። መሰብሰብ የማይችሉትን ደግሞ እንዲሰረዝ በራሱ አቅም ይሰረዛል። በሚኒስትሮች ምክር ቤት የሚሰረዛሉ። እሱን አቅርቦ በአግባቡ አጣርቶ ማሰረዝ ይኖርበታል። ይህ ከሆነ በሚቀጥለው ዓመት ዜሮ ሪፖርት ማቅረብ ይቻላልና በዚህ አጋጣሚ ይህችን ለማሳሰብ ፈልጌ ነው። የፌዴራል ዋና ኦዲተር ከፋይናንስ ህጋዊነት በተጨማሪ ከጊዜ ወደ ጊዜ በስፋት እያከናወነው የሚገኘውን የክዋኔ ኦዲት ግኝቶችም በዚህ ሪፖርቱ ላይ አካቶ ነበር። የክዋኔ ኦዲቱ የ10 ዓመቱን የልማት እቅድና የህዝብ እንደራሴዎች በክትትል ስራዎቻቸው መነሻነት የጠቆሟቸውን ጥቆማዎች መሰረት በማድረግ የተከናወነ መሆኑ ተነግሯል። በክዋኔ ኦዲቱ ከተካተቱ ተቋማት አንደኛው የሙገር ሲሚንቶ ፋብሪካ ነበር።
ሪፖርቱ እንደሚያሳየው በፋብሪካው መፈጸም የነበረባቸው ግዢዎች ሳይፈጸሙ በመቅረታቸው በአፈጻጸሙ ላይ ተጽዕኖ አሳድሮበታል። ከዚያ በላይ ግን ፋብሪካው ያመረተውን ሲሚንቶ ለኬሚካል ኢንዱስትሪ ኮርፖሬሽን ማሳወቅ የነበረበት ቢሆንም በ2015፣ 16 እና 17 ያላሳወቃቸው የሲሚንቶ ምርቶች እንዳሉ ተመላክቷል። ፋብሪካው በ2017 ዓ.ም 621 ሺህ ቶን ሲሚንቶ አምርቶ 605 ሺህ ቶን ለደንበኞች ቢያስረክብም ቀሪው 16 ሺህ ቶን ሲሚንቶ ለምን አገልግሎት እንደዋለ ለኮርፖሬሽኑ ያላሳወቀ ከሆነ ከ16 ሺህ ቶን ሲሚንቶ ውስጥ 545.9 ቶን ለውስጥ አገልግሎት እንደዋለ ለኦዲቱ ከቀረበው ማስረጃ በመታወቁ የቀረው 15000 ቶን ለምን አገልግሎት እንደዋለ የማይታወቅና በ2017 በአማካይ የአንድ ኩንታል ሲሚንቶ ዋጋ ብር 857.21 ሲሆን የ15882 ቶን ሲሚንቶ ዋጋ በጠቅላላው ብር 13.6 ሚሊዮን አማካይ ዋጋ ያለው ሲሚንቶ ለምን አገልግሎት እንደዋለ የሚያመላክት ማስረጃ ተጠይቆ ኦዲቱ እስከተጠናቀቀበት ቀን ድረስ ማስረጃ አልቀረበም። በሌላኛው ኦዲት ተደራጊ ተቋም የሲቪል ማህበረሰብ ድርጅቶች ባለስልጣን ደግሞ ድርጅቶችን ሲመዘግብ ትክክለኛ አድራሻቸውን አጣርቶ ባለመያዙ ክትትልና ቁጥጥር ለማድረግ በሚፈልግበት ጊዜ በምዝገባ ወቅት በሚሰጡት አድራሻና ስልክ የማይገኙ በመሆኑ የሲቪል ማህበረሰብ ድርጅቶች የት እንዳሉ ለማወቅ አልተቻለም ተብሏል። ከዚህ በተጨማሪ ከተመዘገበበት ጊዜ ጀምሮ ሪፖርት አድርጎ የማያውቅ ከውጭ የሚያስገባቸውን የእርዳታ ዕቃዎችም ላልታለመላቸው ዓላማ የሚያውል ድርጅትም በሪፖርቱ ተጠቅሷል። አንድ ልማታዊ ለውጥ ለትውልድ ኢትዮጵያ የተባለ ድርጅት ለተረጂዎች እንዲሰጥ ከካናዳ መንግስት በእርዳታ ያገኛቸውን ድጋፎች ግምታቸው ብር 403.5 ሚሊዮን የሆኑ ዕቃዎች ከቀረጥ ነጻ አስገብቶ ከታለመለት ዓላማ ውጭ የዋለ መሆኑን ከጉምሩክ ኮሚሽን በደብዳቤ ያሳወቃቸው መሆኑ ድርጅቱም ከተመዘገበበት ከታህሳስ 10 2011 ዓ.ም ጀምሮ እስከ ሚያዝያ 22 2016 ዓ.ም ድረስ ምንም አይነት ሪፖርት ለባለስልጣኑ አቅርቦ የማያውቅ መሆኑና ባለስልጣን መስሪያ ቤቱን በየዓመቱ ክትትል ያላደረገ መሆኑ በኢትዮጵያ አየር መንገድ ግሩፕ የኤርፖርት መሰረተ ልማት ስራዎችን በተመለከተ በተሰራው ኦዲት ደግሞ ከአዲስ አበባው ቦሌ ዓለም አቀፍ አየር ማረፊያ በስተቀር 22ቱ ኤርፖርቶች መሪ ዕቅድ ወይም ማስተር ፕላን የሌላቸው መሆኑ ተመላክቷል። በተለያዩ አየር ማረፊያዎችም ላይ የተመላከቱ ግኝቶች ነበሩ። በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በድሬዳዋና በአሶሳ ኤርፖርቶች ዙሪያ የሚገኙ እስከ 13 ኪሎ ሜትር ያለው የመሬት አጠቃቀም ከአዋፍ መስህብ የተጋለጠ በመሆኑ ይህ ደግሞ ለበረራ ስጋት የሚፈጥር መሆኑ በአሶሳ ኤርፖርት ግንባታ ቀድሞ የአዋጭነት ጥናት ባለመሰራቱ ኤርፖርቱ ከዋናው መንገድ አጠገብ በመሆኑ ተንቀሳቃሽ ነገሮች ለበረራ ስጋት የሚፈጥሩ መሆኑ ጎንደር አጼ ቴዎድሮስ ኤርፖርት የአየር መንገዱ ክልል አጥር ባለመታጠሩና ክፍት በመሆኑ እንስሳትና ያልተፈቀደላቸው ሰዎች በቅጥር ግቢው የሚገቡ መሆኑ ጅግጅጋ ኤርፖርት በኤርፖርቱ ዙሪያ የሚኖሩ አርብቶ አደሮች እንስሳቶች የኤርፖርቱን ክልል ጥሶ የሚገቡ መሆኑ በኢትዮጵያ አየር መንገድ ግሩፕ በሚገነቡ የኤርፖርት መሰረተ ልማቶች 9 በተቋራጭ አፈጻጸም ደካማ አፈጻጸም ምክንያት 13 ፕሮጀክቶች በተለያዩ ምክንያቶች ከ1 ዓመት እስከ 2 ዓመት በመዘግየት የመሰረተ ልማት ግንባታዎች በተያዘላቸው ጊዜ ገደብ ያልተጠናቀቁ መሆኑ አንጋፋው የጥበብ ተቋም የኢትዮጵያ ብሔራዊ ቲያትርም በኦዲት ግኝት ሪፖርቱ ላይ ተካቷል። ተቋሙ ከ2015 እስከ 2017 ድረስ በጥናትና ምርምር ላይ የተመሰረቱ ትውፊታዊ ስራዎችን አላቀረበም ነው የተባለው። ከዚህ ባሻገር ደግሞ ያለ ጥናትና መዋቅር ለዋና ዳይሬክተር የተሰጠ ኃላፊነትና የሰው ኃይል ምደባውም ላይ እንዲሁ ችግር ተስተውሎበታል ነው የተባለው። ተቋሙ ተገቢው ጥናት ሳያከናወን የሲቪል ሰርቪስ ይሁንታን ሳያገኝ በመዋቅር ከተፈቀደው ውጭ የቲያትር ጥበባት ምዘናና ዴስክ ተጠሪነቱ ቀጥታ ለዋና ዳይሬክተር እንዲሁም በመደረጉ ተቋማዊ ስርዓቱ እንዲዛባና የሚደረገው ምዘና ሙያዊም ጸንቱን ጠብቆ በአመራሩ ፍላጎት ላይ እንዲመሰረት ያደረገ መሆኑ ተቋሙ 11 የሥራ መደቦች ላይ በዝውውር ያመላ ቢሆንም የሰራተኛው ዝውውር ሲፈጸም በፌዴራል መንግስት ሰራተኞች አዋጅና በመንግስት ሰራተኞች ምልመላና መረጣ አፈጻጸም መመሪያ መሰረት ዝውውር ያልተፈጸመ መሆኑ በሌላ በኩል ደግሞ ለሙዚቃና ለቲያትር ክፍል ትኩረት ሰጥቶ በሰው ኃይል እንዲሟላ ያልተደረገ መሆኑ ለማሳያም ለሙዚቃ ክፍል በመዋቅር የተፈቀደው መደብ 181 ሲሆን አሁን በስራ ላይ ያለው 34.2% መሆኑ ለቲያትር ክፍል በመዋቅር የተፈቀደው 67 ሲሆን በአሁን በስራ ላይ ያለው 47 መሆኑ ከተቋም 47% መሆኑ በሌላ በኩል የመስኖና ቆላማ አካባቢ ሚኒስቴር መካከለኛና ከፍተኛ የመስኖ አውታሮችን የሚመራ ወቅቱን የጠበቀ ብሔራዊ የመስኖ ፖሊሲና ስትራቴጂ ያላጸደቀ መሆኑ ተመላክቷል። ከዚያ በተጨማሪ የጨልጨልና የወልመል የመስኖ ግንባታ ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ያልተደረገባቸው መሆናቸው ታይቷል።
ከነዚህ የኦዲት ግኝቶች ባሻገር ግን የ2017 የኦዲት ሪፖርት መሻሻሎች የታዩበትም ነበር ተብሏል። ለአብነትም አስተያየት ለመስጠት ያልተቻለባቸው መስሪያ ቤቶች ከዓመት ዓመት እየቀነሱ ሲመጡ ተቀባይነት የሚያሳጣ አስተያየት የተሰጣቸው ተቋማትም በግማሽ መቀነሳቸው ተነግሯል።